ሳሚል ላውራ ትንሽ ስራ ላይ ስለሆንኩኝ አንዴ ቆይ ላውራ። እግዚአብሔር ምስክሬ ነው። የእናቴን ቀን ይስጠኝ። እንቅልፍ የሚባል አላየሁም ዛሬ አዳሬን። ቲክታክ ላይ ስመላለስ ስጨናነቅ ደግሞ የሚመጣል እሷ የምታለቅሰው ፓርት ነው። እኛ እኮ ይስሩ ምንም ነገር ይስሩ፣ ግን ይቺ ልጅ በቀድም ለታ ማይሆን እንትን ሰተው እንደዚህ ሃይሚ አልነቃችም ብለው እንደዛ አሰቃዩ። ትላንትና ደግሞ ከሚፍታ ቀጥሎ የሷ ሚፍታ ያወራው ከዛ ቀጥሎ ደግሞ እሷ የተቀረጸችበት እኔ እግዚአብሔር ሚፍታ የቀረጸውን እየሮጥኩ በጣም አይምሮ ከመታመሙ እንትን የተነሳ ሃይሚ ጋር ነው ሄድኩት። ሃይሚ ትንሽ ብታጽናናኝ ብዬ ማለት ነው። ከእንደገና ተመልሼ ያንበይ ሳይደርቅ እሷ ከመጀመሪያ እስከ መጨረሻ እያለቀሰች ቢቆረጥስ ብዙ ልጆች የታመማሉ ቢቆረጥ ይችላል ነበር። ለምንድን ይስማራ ግን እኛ የምንወዳቸው አንጀታችን ስለሆነ የምንወዳቸው ተጎዳ እኛም እየተጎዳን ነው። እሷ የምታለቅሰውን ባኛን እያቃጠለን ነው። እግዚአብሔርን አሁን ምን ይደረግ ነው የምትሉት? አሁን እናንተ በአጠቃላይ እስቲ ምን እናድርግ ምን እንፍጠር ነው የምትሉት? አሁን እስቲ ምን እናድርግ ነው የሩታ ስራ ከሆነ ስራ ይስሩ እንደፈለጉ ይሁኑ። ሃይሚ እንድታለቅስ አንፈልግም። በቃ ሃይሚን የሚጎዳት መልኩ አይደለም። እኔ እና አንቺ ባንናገር ጥሩ ዝም በያል በቃ እኔ ከዚህ በኋላ ለስናችሁ እኮ እኔ ከዚህ በኋላ ሳሚን እኮ አይደለም ዝም ማለበል ሳይሆን እኛ ምንም አላ እንዴ እናንተም እኛም እኮ አንድ ነው ሐሳባችን። ምን ሆናችሁ ነው? እንውጣ እንደዚህ እንበል። ሁላችንም እኮ ልክ ነው። እናንተም እኮ ባላችሁ ተስማምታችሁ አሁን ሩታ ያለቀሰችው ሳለ ሩታም ደግሞ በሚወዷት ልክ የሚወዷት በጣም ታሟል። በሚወዷት ልክ ሁላችንም በምንወዳቸው ልክ ነው። እኛም በዋን ማየት አንፈልግም። ይስሩ አይስሩ እኮ አላልንም እንዴ እኛ በሰው ሀገር እኮ ስንት ነገሮች እየሆነ ነው። እግዚአብሔር ምስክሬ ነው። ስንት እየታመምን ነው። ማንም የውስጣችንን የሚያየለም። ይስሩ አይስሩ አላልንም። ብሩክ የሚሰራ ለምን ይስሩ ይባላል? ለምን ይስሩ ይባላል? ይሄ ነገር ከሰሩ አይቀር እስከ ጥግ ድረስ ይሰራሉ አይደለ? ይስሩ ማለት ያለብን ቆይ አስጨርሱኝ። በቃ ያቁሙ፣ ስራውን ያቁሙ ብሎ አድማ መነሳት በቃ ወይንም ደግሞ አይደለም ይስሩ ትክክለኛው ማለት ነው። ትክክለኛውን ነገር እርጉዝ መሆኗን በሚዲያ ላይ ራቁቷን ያሳየን። በቃ ትክክለኛ ይሄንን ነው የምፈልገው እኔ። ትክክለኛ አይደለችም እኮ ማሳየት እኮ ነው። ራቁት ምናምን አስፈላጊም አይደለም። ሐኪም ቤት ወስዶ አይደለችም። አያረግም። የምን ሐኪም ቤት አያረግም። አይደለችም። በቃ ይሄ ነው የሚያስፈልገው። ታዲያ ገባሽ? አያረግምም አይደለችምም። ሲጀመር እኛ እሱ ላይ አይደለም ሳሚልኝ። አንቺ የምታወሪው እኮ ልክ ነሽ። ሐና የምታወራው ማልቀሱ አይቀርም። ልጅቷ ማልቀሱ አይቀርም። ልጅቷ እያለቀሰች ማልቀሱ አይቀርም። ልጅቷ በምን እጅክ ነው ምንድን ነው ያለችው? አዳምጥ። በምን እጅክ ነው በምን እጅክ ነው ሄደክ ያቀፍካት? በምን እጅክ ነው ሄደክ ያቀፍካት? እንዴት እንደዚህ አደረክ ብላ እንደዛ ስቅስቅ ብላ ስታለቅስ ይቺ ልጅ ምንድነው የሚሰማው? እንዴ ስትንገፈገፍ ስራን ከሆነ ይንገሯት ወይ በሚስጥር ይንገሯት። አይላኩልን ያልነው እኛ ይንገሯት። ስራውን አይላኩልን ስራ መጨረሻ አልተስማማሁበትም። ምንም አልተስማማሁበትም። እኔ አሞኛል፣ ሲጀመርም አሞኛል። ይህ ስራ አልተስማማሁበትም። እናንተ የምትሉትን በሉ። እኔ አልተመቸኝም። እኔ ከዚህ ልቅ እየወረደ ስራ አያስፈልግም። በቃ አልፈልግም። በቃ አሁን ምን ማድረግ አለብን? አቁሙ ብለን ሰላማዊ ነገር አቁሙ። እስከ መጨረሻ ነው የሚቀርጹት። እንዴ እስከ መጨረሻ እስከሚጨርስ ድረስ ይሄ ቀዩን እስከምታወጣ ድረስ ነው የሚቀርጹት። እንዴ ሰዋይነት ይባል ነገር የለም እንዴ? ስራ አይስራኛ ስሜት ይጠንቀቁል። አይደለም እኮ ሳሚ ማለት ነው። አይደለም ይስሩ እኮ እሷን ሳያስለቅሱ ይስሩ። ምንም አይደለም። አሁን ደግሞ አስለቅሰው ነበር። ልጁን ማልቀሱ አይቀርም። ይችል መጎዳቱ አይቀርም። እንዴት ነው የምታስቡት እናንተ? የምትወዱትን ሰው ስትካዱ በምትወዱ ሰው ስትካዱስ እንዴ ማልቀሱ አይቀርም እኮ። ወይ አንድ ሳምንት ፍቅር አይደለም ሳሚል ይውላችሁ እዚህ ጋር የአንድ ሳምንት ፍቅር አይደለም ወይ የሶስት ቀን ፍቅር አይደለም። እቺ ልጅ እርሷን ነቀለችበት ከብሩኬ ጋር ማለት ይቻላል እኮ። ምን ራሳችን ሳማው እኔማ እንዲያወራ አውሪ እናት
ሲራኖስ ይስሩ የምትሉ ሰዎች ማለት ነው። እሷ እንደዚህ እያለቀሰሽ ይስሩ ትላላችሁ። ገንዘብ ነው ወይ ህይወት ይበልጣል? እስቲ ያንን መልሱ። ሲራ ገንዘብ ነው የሚሰራው። በቃ ይቅር፣ ስራው ይቅር፣ ይቁም በሉና ተናገሩ። በቃ ስራውን እኛ ይሄን ስራ አልወደድንም፣ ስራ ቀይሩልን እና ይሄን ስራ አልፈለግንም። እኛ ልጅቷ እንደዚህ ወጥታ ስታለቅስ አንፈልግም። እዚህ ጋር ዛሬ አለቀሰች፣ በውዴታም ይሁን በግዴታ አለቀሰች። ነገሮች ሁሉ ሰላም ሲፈጠሩ ይችን ልጅ ያንን ፓርት እያመጡ ይወቅሷታል፣ ይሄንን ፓርት እያመጡ ይበሏታል። ስለዚህ ስራው ከተቀየረ ይቀየር፣ ካለበለዚያ ካት ይሁን። በቃ ቀጥ ይበል። አያስፈልግም፣ አንፈልግም እንደዚህ አይነት ስራ ይቅር በቃ። እንደዚህ ስራ ሃይሜ ካመጣችማ ቶክቶክ ላይ እንዴት ይቆማልን እናውቃለን። አንድ እግር ነው ይቆማል ነበረ። እሷ እንደዚህ ያለቀሰች እነ 30 ደቂቃ እያወቀን እሷ ቀን ሙሉ ማታ ሙሉ እንዴት ነው እያለቀሰችው? ምን ነው ሲራ በቃ ይቁም። ባጭሩ ክፉ ደግ ሳንነጋገር በፍቅር በሰላም ብሩኬ ይሄ ስራ ይቁምልን አንፈልግም ብለን እያንዳንዳችን ሁላችንም ኮሜንት ላይ መጻፍ አለብን። ስራው ይቁምልን፣ ስራው ይቁምልን። ወይም ደግሞ ጥሩ እንደ በፊታችሁ ጸጉራችሁን እየተሻሻችሁም ቢሆን ሶፋ ላይም እየተላፉም ቢሆን እንደፈለጉ ከነዛ ከእንትኖቹ ጋርም ቢሆን ቁጭ ብለው ይምጡልን። በቃ እኛ ሰላም ነው የምንፈልገው። ሰላም ከመጡልን ይታያል። ካልሆነም ደግሞ የሆነ መብቴ መያዝ አለባችሁ። ልጅቷ ማልቀስም የለባትም፣ እኛም ማልቀስ የለብንም። እናቴ ይብቃ፣ አያስፈልግም። ፋሚሊኝ አንድ ላውራ ነው። ስራ ይቆም ሳይሆን እኔ የሚመስለኝ እንደ ራሴ ሴትነትን የጠላውበት ያኔ ዱባይ ሄደ ጊዜ ነው። እስካሁንም ያውንን ግን ስራ ማምራት ብሌን አንድ ጊዜ ይቅርታ ብርቴ፣ አንድ ጊዜ ይችን ሜሊ የምትባል ብሎክ አድርጊ፣ በእግዚአብሔር አሁን አድርጊያት። ሜሊ የምትባለው ልጅ ያት ምን ያገባሽ? አውጫት፣ ብሎክ አድርጊያት በመብርሃን። አንተ ስድብ ማለው አይደል? አስተያየት ልትቀበል ሰምቼ ችግር አስተያየት አይደለም ሰምተሻታል የምትለውን። እናንተ ስራ የላችሁም ወይ? ስራ ሳይኖረን ነው እንደኛ የምንለው። አንበቢው በደባላ ነይ ብሌን፣ ይኸው ሃናን ቆይ እኔ ላንብብልሽ። ፈልጋ መሰው እናንተ ምን ጉድ ናችሁ? ቤተሰብ የላችሁም? ይኸው እግዚአብሔርን ስቃ ላይ ውጭና እናንተ ቤተሰብ የላችሁም ቱ አለች። እስኪ አንብቢው። ፈልጋ መሰለኝ የምታለቅ ያለቀሰችው እናንተ እናቴ ምን ጉድ ናችሁ? ቤተሰብ የላችሁም ቱ እግዚአብሔርን እንደኛ እኮ ከታች እኮ እንትን ብለን ላለው በኋላ ላይ እኛ ያልነው ይሄ ነው እኮ እኛ ያልነው ይሄ ነው። ጀመሩ ሃናን ወደ ታች አውርደሽ እዩ መጀመሪያ ብሎክ አርጉ ሃናንዬ ማየት አስተያየት ምን ችግር አለው? ትብለፍለፍ እንደፈለገ ሃናን ባየው ልክ እኛ አሁንም የምንፈርደው ባየነው በሰማነው ልክ ነው። እና እኛ ሀሳብ መስጠት አንችልም ወይ? ሰው እኮ የሚያሸማቅቁን እንደዚህ እያሉ ነው። ግን ለምን እንደ አሁን ምንድነው በግሩፕ ውስጥ ተመካከለ በውስጥ መጣ። እሺ ግሩፕ እንስራ። ብሶታችን ለምንናገር ሚዲያ ላይ ከሚወጣ ግሩፕ ለብቻ እንስራ። አሁን ይሄ እንዲህ ሲወራ አሁን እየገባው ነው። መች በመች የብሌንን ፎቶ አውጥተው እዛ ጋር እንደወሰዱት አላውቅም። ዩቲዩብ ላይ ይሄ ነው የሚያስጠላኝ። እና ታያቸው ለምን ልምዳቸው ነው የሷን ፎቶ እንትን የሚሉት ታያቸው ልምዳቸው ነው። ቡርቴ አውሪ፣ ሃይሚዬ አውሪ፣ አንቺም ሃይሚ አውሪ። እኔ ያልኩሽ ሃናንዬ ስራ ሴት ልጅ ነገው የሆነ ነገር እነሱ ስጣሉ እዚህ ቲክቶክ መንደር ታውቃላችሁ፣ ወዳጅም እንዳለ ጠላት አለ። እኔ ነገ የሚወደው ሰው አውጥቶ እንዲህ ያላረግሽም ትራስ ባይሆን ትክክለኛ ሆኖ ማለት እሱ ራሱን ለማንጻት የመጣችበት መንገድ እነሱ ልትለያይ ከሆነሳ ልጅቷ እንጠብቅ እስቲ። ለተንኮል ተልካ እኛ እኮ ስራ እንዳይሰሩ አላልንም። ይሄ ስራም ከሆነ ለሃይሜ እንደዚህ እንዳታ ያን ቪዲዮ ከት ማድረግ በቃ ይሄን ፓርት ማስገባታቸው ነው እኛ ያናደደን። ለምንድን ነው ዶላር ገደለባቱ ይባል ሌላ ስራ የለም ወይ? ደግሞ ተመካክሮ ሃይሚዬ እንዲህ መስራት ፈልግናል። ስንት ስራ ሃይሚ እኮ እንትን ማስመሰል ትችላለች። ማስመሰል ያን ትላንትና ወርቃ እንደዚህ ስንት በሽታ ያጋጥማል። የራስ ምታት
ስንት በሽታ ነው የሚያጋጥመው። ወርቀሽ አይተሻል፣ ሰው ይደማል። የደም ራስሽ ውስጥ ደም ማፍሰስ አለ። ስራ ተብሎ ሰው ይጎዳ፣ እዛኛ እንጎዳ። እዚህ ያለንበት ሰው ሀገር ባለፈው እናንተ ባለፈው እንትን ላይ ገብቶ ማለት ነው ላይፍ ላይ ገብቶ የድሮ ሚስትክን አምጣት ብሩክ የድሮ ሚስትክን አምጣት ብለው ሲለፈልፉ አይታችኋል አይደለ? ግን ያንን ፓርት አይታችሁታል አላያችሁትም? እስቲ ንገሩ። ብናይዚ እግርቢ ያለ ጊዜ መስራት ይችላሉ ነው የምልሽ። እኔ ተመካክሮ ማስመሰል አለ። ማስመሰል እኮ አይጎዳም። ያለ ሲናገር የነበረው እግር ብሉ ይሄንን ብሉ ሲል የነበረው መስለው መስራት ይቻላል። ልጅቷ እዛ ያለችው እናት ለእናት አዝናለሁ ለሴት ልጅ አዝናለሁ ከተባለ አጠገባችሁ ቁጭ ብሎ እሷ እስከ ደም እስከምታለቅስ ማድረግ የለባችሁ። በቃ ወይ ደግሞ ካት ማድረግ ስራ እንዳትሰሩ አላልንም። እኛ በሁለት መንገድ እንወሰደው። ገባችሁ? አንደኛ ሪሊ ሊሆን ይችላል ልጅቷ ተልካ ልትመጣ ትችላለች። የብሩክ ላይም አንፍረድ ሪሊም ሊሆን ይችላል። ብዙ ጠላቶች አለባቸው። እቺ ገንዘብ ከገዝታ መታበት ሊሆን እዚህ ልጅ ላይ። ሁለተኛ ነገር በስራም ከሆነ አናውቅም። እስቲ እንያቸው። እርግጠኛ ነኝ አሁን እኛ ብሩኬ እንዲህ ስታለቅስ ይወዳል በፈጣ። ስለዚህ እስቲ ተልኮ ከሆነ ሳይችልጅ እኛ ራሱ ወዳችን አልቻልንም። እንኳን እሱ እኛ አልቻልንም። በሩቆ አናውቃትም። አይዋ አሁን እሺ በአጠቃላይ አሁን ምን እናድርግ ነው የምትሉት? ቡርቴ ማነው እንትና ምን እናድርግ ነው የምትሉት? አሁን እስቲ ቆይ ምን ሀሳብ እንካፈል ነው የምትሉት? አሁን እንዴት እንበል ነው የምትሉት? እንደዚህ ስራ ከት ማድረግ ነው። ከት ከውስጡ ይመካከሩ መስራት ነው። ስራ ቤት ኪራይ ውድ ነው፣ ኑሮ ውድ ነው። ግን ስራ ስትሰሩ ይንገሯት። አሁን ስራ መሆንም ከሆነ ይንገሯትና ተነጋግረው ይስሩ ነው አንቺ የምትይው አይደለም? አዎ ተነጋግረው ይስሩ። ትክክል ነው። ትወቅ ነው እሷ ትወቅ። በኋላ ትቆርታ ሌላ ችግር እንዳይመጣ ነው። ልክ ነሽ። ውዶቼ እንደዛ ልንገርሽ ብርቴ ሰርፕራይዝ አለ ተብሎ ዛሬ ትጎዳች ልጅ ብርቴ ልንገርሽ ውዴ፣ እኛ ባየነው ልክ አስተያየት ሰጠን። ይሄ ነገር ጥሩ አይደለም አለን እንጂ እነሱ እኮ እኛ ባልናቸው የሚያደርጉ አይደሉም አለ እንዴ። ስንቶቹ እንትን እየሰሩ አይደል? ይስሩ። እኔ አሁንም ይስሩ። ግን ይሄንን ለቅሶ ያለበትን ነገር ያውጡልን። እኔ ብሩኬን እግዚአብሔርን በጣም ከሃይሚን ማየት ከጀመርኩ ጀምሬ ያየሁት ነው። በጣም መልካም ለሰው የሚያስብ ጭራሽ እንደማያደርገው አውቃለሁ። ልጅቷም ተልኮ ሊኖራት ይችላል። ግን አብሮ ያለ ሰው አሁን ኦዲየንስም ያውቃሉ። ኦዲየንሶቻቸው በጣም እንደምንጨነቅ ያውቃሉ። አብዛኞቻችን ደግሞ በአረብ ቤት ነው ያለነው እና የሚሰሙን ከሆነ ኦኬ፣ የማይሰሙን ከሆነ ግን ይህንን ለቅሶ የበዛበትን ነገር ያውጡልን። ይጨቃጨቁም የፈለጉትን ይሆኑ። ግን ይሄ ለቅሶ ሴት ልጅ ሆነች ሴት ልጅ ይሄን ያህል ስታለቅስ አየለች። አንቺ እኮ ትክክል ነሽ። ግን ራሱን አስጠርጥሮ እኛም ጥርጣሬ ውስጥ ለምንድን ነው የሚያስገቡት? አንዴ እጃለሁ አንዴ አግኝቻለሁ። አዎ ሌላ ይፈታዋል። እሱን ጊዜ ይፈታዋል። ዝም ነው እሱ ጊዜ ይፈታዋል። ሁሉንም ነገር ጊዜ ነው የሚፈታው። እኔ ልመልስሽ እንደዛ ካላለ ስራው አይሰራም ማለት በቃ ለቀጥታ ስራ ነው። ግን ምንድነው ልጅቷን ነግረዋት አብረው ይስሩ ተመሳክረው ልክ እንደ ሩታና እንደ አብርሽ ማለት ነው። አይታችኋታ ትናንትና ሚፍታ አታልቅሺ ሲለ መች አለቀሰች። ሰባት ቤቷ ይለቀስላትና እሷ የተሰጣት ትወና ነው። እሷንም እንትን አትበሉ። ይዞ ሄዶ ቤቷንም ያውቃሉ። ቡታጅራ ናት። እንኳን ቡታጅራ የትም ሀገር ብትሆን ትገኛለች። ቤተሰብ ጋር ሄዶ ትላልቅ ሰዎች ይዞ ሄዶ እንትን ማለት ልጅቷን ማስመርመር ይዞ ሄዶ እንጂ ሚዲያ ላይ ይወጣ ርኩስ አይደለችም። ትናንትና ላያችሁም እንደ ጨርቁ ራሱ ከእንትኗ ሊወልቅ ሲሆን ከቀሚሷ ሊወልቅ ሲሆን ገፍተው አይደል እንደ ወደ ውስጥ ያስገባችሁት። ሁሉንም ጊዜ ይፈቷል። ግን ስታለቅስ ታመናል። አዳራችንን እንቅልፍ አላገኘንም። እንወዳቸዋለን። ብሩክም እንደዛው መጥፎ ነገር ቢገጥመው እንታመማለን፣ በጣም እንታመማለን። ሁለቱንም ስለምንወዳቸው እንጂ ልክ ነሽ። ልጅቷ እኮ ለተልኮ ነው የመጣችው እና እናንተም እንደው እንትን በሉ። እየተናገራችሁ ነው። በጣም ተናዳችሁ እንደሆነ እያየሁኝ ነው። ዩቲዩብ ላይ እያየሁኝ እናንተን እንደው እናንተ ማስተላልፉልን። የሚያለቅስ ነገር አያምጡብን። በእግዚአብሔር እየታመምን ነው እኛ።
እግዚአብሔር እንግዲህ ያውቃል። በሁለት እንውሰደው ነው የምለው እኔ አሁንም ቢሆን አንቾኩል በሁለት መንገድ እንውሰደው። አንደኛ ነገር በጥሩ፣ ሁለተኛ ነገር በክፋት ያንን ነው። ለምን በተዋደደ መሃል ብዙ ነገር ሊገጥም ይችላል። ገባችሁ አይደለም? ያንን አስበን እንትን እንበል እንጂ ደግሞ እንትን አሁን እኔ እነ ሚሚ ቤት ከታች ሆኜ ማታ እያየኋቸው ነበር። ቆንጆ መልእክት ነው ያሳለፉት፣ ያለ ስድብ ያለ ምን ነፃ በቃ